አንተ አሁን ዮኒ ማኛ ማለት በስም አሙድን ፍስኩት ትልቅ ሰው ነህ። አታደርሰኝም አንተኒን ወላሂ አታደርሰኝም። ብትወልደኝ አታደርሰኝም። ይቀር ማለት ነው። እናቷን ሳባርጋችሁ ዴዚን ሳባርጋችሁ ኦኬ ምንድን ነው የማያጣላችሁ? በውስጥም ጨርሰው ማለት ይቻላችሁ። ምክንያቱም እናንተ ጥቅም ይቀራችኋል። አንዳንድ ጥቅም 24 ሀውር ሴቶች እየነካካችሁ እናቶች እየነካካችሁ ስትሳደቡ የምትወልድ እኮ ጥቅማችሁን እንድታይጎድልም ለህዝብ አስባችሁ አታውቁም። ለህዝብ የሚያስብ በሃይማኖት አይነካካም፣ በዘር አይነካካም፣ በፖለቲካ አይነካካም። አርፎን ቁጭ የሚለው እናቷን አትሳደብ አንተ ዱቄታ። እናትን እየሰደብክ ልጇን አብሬሉን ትላለን። ቆሻሻ ማን ቢያሳድግ ነው? ማን ቢያሳድግ ነው? እናትን እየሰደብክ ከልጅ ጋር አብሬ ሆናለሁ የምትል አንተ ወሮ በላ ዱቄታ። አዎ እናት ለልጇ የምትመኘው መልካም ነገር ነው። እናት ለልጇ ጥሩ ነገር ነው የምትመኘው። ልጃታለሁ አግባት፣ ችግር የለውም አምጣት፣ እንደ ልጃችን እንቀበላት የምትል እናቶች ለኔ እናት ገባችኋል? እች እናት የምትባለው ለኔ እች ነች። እንደ ልጅ አንተ ከወደድካት ለምን ዞሮም ትሆን አምጣት፣ ችግር የለውም እኛም እንቀበላለን። ገባችኋል? ከአማራ ጋር ልታጣሉኝ፣ ከኦሮሞ ህዝብ ጋር ልታጣሉኝ፣ ከሌላው ህዝብ ጋር ልታጣሉኝ ነው የምትፈልጉታ። ያለፈው ቤት ዘግታት ነው የምትውለው። 11 ሰዓት ነው የምትመጣው በኢትዮጵያ 11 ሰዓት ማለት ነው። ውስጥ ነው እያልኩ ያለው ከኢትዮጵያ እኛን እንድትወጣ ያደርግናል። እኔ እነግርሃለሁ እንዳትሞት እቺ አይኔ ያየ የሆነ ሴት ልጅ እንድትጎዳ አልፈልግም። ነገ በህቴ ይደርሳል፣ በእናቴ ይደርሳል። አልፈልግም ይሄን ነገር እንዴ። የቆዩት ነገር ግን ሙዚቃ ሊሰሩ አይደል እንደ የቆዩት ኢትዮጵያ። ሪዝኑ እሱ ሌላ ሪዝን ነው። ምንም እያልኩ ያሉት ከመጀመሪያ ሲመጨረሻ ነበር ማስመሰል። ዴዚ በግልጽ አድርጌ ልንገርህ፣ እናቷን ዲስሪስፔክት ማድረግ አትፈልግም። በግልጽ አድርጌ ልንገርህ ማለት ነው። ማርያም እናቷን ስታወራ ስትሰማት ልንገርህ ይሆን ከመጀመሪያው እስከ መጨረሻ ስለ ፕሮጀክት እና ስለ ፕሮሞሽን ብቻ ነው እያወራች ነበር። ምንም ዴዚን የሚጠቅም ነገር አላወራችም። ምንም ነገር ማለት ነው። ገባካ? ፕሮሞሽን የምትሰራው የነበረው እንደዚህ አንድ ብርም አልተቀበለችም። እሱ እናቷ ነች አሳድጋጃት ልትወሰደው። ስለሱ ምንም አያገባኝም። ገባካ? የቤትን ገበና ግን ቤት ነው የሚተወው፣ ሶሻል ሚዲያ ላይ አይወጣም። እናቴ ሆነ የጀመረችው ገበናውን ወደ ሶሻል ሚዲያ ማውጣት። ኢቭን የእናቴን ፎቶ ዘቅዝቃ እንድትሰደብ እናቴን ያደረገቻት እሷ ነች፣ ግሩፕ ሰብስባ ማለት ነው። ቆይ አንተ ያልገባህ ነገር በእናትና በልጅ መካከል ዋዩን ባዶንጌሪ እሱን ያልገባኝ እንዴ ቮይስ አለ እኮ ልንገርህ፣ ልላክልህ ዮኒ ማኛ እንዴ እኔ ፕሪዮ አምሃራ ነኝ፣ እሱ ትግራዋይ ነው። እኔ ያሉ ደግሞ ትግራዋይን አታገቢም እያለቻት እኮ ቪዲዮ አለ። እቺ ልጅ እኮ ልንገርህ ዮኒ ማኛ፣ እኔ ብዙ ቤተሰቦችን አውቃለሁ። ገባካ? አይደለም ከሁለት ብሔርም ከሌላም ሆኖ ከአንድ ብሔርም ሆኖ እየተፋቀሩ እየተዋደዱ የሚለያዩ ብዙ ሰዎች አሉ። እኔ ናች ዴዚ ተዋደን አልተፋቀረናል ማለት ደግሞ ነገ አብረን ልንሆን እንችላለን፣ ላንሆን እንችላለን። ብዙ ነገሮች ሊፈጠሩ ይችላሉ። የግድ ከኔ ጋር ትጋባ ማለት እኮ አይደለም። ገባ? እች ልጅ ግን አእምሯ ዳሜጅ ሆኗል። ይሄ ብቻ ነው እያልኩኝ ያሉት። በአንተ ጉዳይ ብቻ አይደል እንደ ነገር የተፈጠረው ከድሮ ጀምሮ ከድሮ ጀምሮ ኦኬ እኔ የማልስማማው ከአንተ ጋር እኔ ቤት ሆነው በደንብ መጥተው ፈታ ብለው ሲጫወቱ አውቃቸዋል። የ2024 ብራንድ ኒው ካር የምትነዳን አዲስ አቢዩዝ የሚደረግ ሰው እንደዛ አይነት መኪና ተገዝቶ አይሰጠውም ብሮ። ደግሞ ይህን ድሪም ያመጣችው ዴዚ ናት። ዴዚ ኢትዮጵያ ሄደን ፈምሼ ሰርቼ ልቄር ነው ያለችው። በዴዚ ሀሳብ ነው እናቷ አብራት ሄደችው ኢትዮጵያ። you should understand that። ስለዚህ አንዳንድ ቦታ ስትሄድ አቢዩዝ ስለሚያደርጓት እቤት በብዛት እንውላለን አለች። ኢትስ ኦኬ ልንገርህ፣ እሷ ስለዚህ በእናትና በልጅ መካከል እኔ እሻላለሁ እያልክ እኮ ነው። እሻላለሁ አይደለም። ለምንድን ነው ያላልኩትን ወሬ እያወራች የራሴን ነገር መልስ ሰጥ። ደግሞ አንድ ነገር ማለት ነው፣ አንተ የምትወዳት ከሆነ ዴዚ you should just later የምታፈቅራት ከሆነ አንተ ለመምጣት ያለበት she doesn't have to come. Wait, just Galila, please just let him talk, please. ይቻልሽ እባክሽ ስለማይገባሽኛ ህይወት ላይ ያለችው ትክክለኛ ጥያቄ ነው። ገሊላ ያልገባሽ ነገር አለ አንዳንድኛ ጋር ለማለት ፈልጌ ነው። ሰው በጣም ይቅርታል። ገባካ? እኔ ስለ ዴዚ እና ስለ እናቷ ላስረዳ እዚህ አይደለም የመጣሁት። ገባ? እናቷ ስለሆነች እሷ ልትደብቅላትም ትችላለች፣ ሙሉ ነገር ማውጣት ትችላለች። ምክንያቱም ሙሉ ፕሩፍ አላት ልጅቱ።
ከልጅነቷን ጀምሮ ማለት ነው። ስለሱን የምንመናገር ወይ ልጠይቅህ፣ አንተ ነህ ወደ ፈረንሳይ የምትወስዳ? በአንተ ትኬት ገዝተላት ነው? አንተ ሆቴል ከፍለላት ነው ወይስ በራሷ ነው? እስቲ ንገረኝ። This is the thing. This is nobody's business. That's what I'm saying. Like, ዮኒ ማኛ ልንገርህ፣ ይሄን እየጠየቅኩት ነው። ልጎዳይ ሳይሆን ልጠቅምሽ ነው። ከገባሽ አንተን የምታደርገው ይሄን don't explain yourself. የመጀመሪያውን ነገር ልጨርስና ወደዛ ሄድልሃለሁ። እሺ ገባህ? ያ አንዴ ባካችሁ አትደውሉ። ያ እኔ ልንገርህ፣ እችን ልጅ እዛው ልጅ ታጠገብህ ነች፣ ጠይቃት ትችላለህ። ባለፈው ከኤርትራ ህዝብ የተጣላሁት ለራሱ ያመኛል። ሳልማርበት የጣላሁት እንደ ህዝብ ይጀምር ነው። ኦኬ ከማንም ጋር ጸብ አልፈልግም። የኤርትራ ህዝብ ህዝባችን ነው። የአማራ ህዝብ ህዝባችን ነው። የኦሮሞ ህዝብ ህዝባችን ነው። እናቶቻችን ናቸው። አባቶቻችን ናቸው። አይሰማችሁም? ወደ ዘር ብታዞሩት፣ ወደ ክልል ብታዞሩት፣ ወደ ጨንፈር፣ ወደ ንትክክል ማንም አልሰማችሁም። ነቨር ኤቨር በጀመራችሁበት ሄዱታላችሁ። አንሰማም። ኦኬ የዴዚ አካውንት ያላችሁ ደግሞ አካውንት የዴዚ አይደለም ማለት ነው። ታውቃለህ አባቴ፣ የባንክ ካርዴም ሳይቀር ለራሱ እሰጣታለሁ። እንዴ ፍቅር ምንድን ነው? መተዛዘን መተሳሰብ እኮ ነው አይደለም? አካውንትን አውጥተህ መሰል ህይወትን ለራሱ ልባችን አውጥተን አይደል እየሰጠናለ ነው። ምንድነው ትልቅ ነገር አደረጋችሁት አይደለም? ለፍቅረኛም እኮ ለማንም አካውንት እኮ ትሰጠዋለህ ልስራበት ካለ ምን ትልቅ ነገር ሆኖ ነው? ይሄ አካውንት ከአራት አምስት ሰው በላይ ነው ያለው ከኔ ጋር። ገባችኋል? እኔ ምንም አላልኩም። ማርያምን እህቱን ደፍሮ ነው የመጣው። በሊቢያ ሲመጣ እህቱን ደፍሮ ነው የመጣው። እናቱ ባይዶ ልንገራችሁ፣ እናቴ ወጣት ነች። እናቴ ወጣት ነች፣ የተማረች ነች። ከ7-6 ቋንቋ በላይ አቀላጥፋ የምታወራት ናችናለች። አሮጊትም አይደለችን። በልጅነቷን የወለደችን ማንም ሴት እናቴ ሳይቀር ለራሱ ሲንግል ማም ሆነች ነው ያሳደገችን። ኦኬ በሁለት እጇ፣ በአንድ እጇ እንደዚህ እያዘለች በአንድ እጇ እንደዚህ እየሰራች ነው ያሳደገችን እኛ እናታችን። የባለጌ ልጅ የአጋሜ ልጅ እና የአጋሜ ልጅ አይባልም ወገን፣ ማርያም የአጋሜ ልጅ አይባልም፣ የትግራዋይ ልጅም አይባልም። ገባችኋል? እንደ ሰው አንድን ሰውን ማቀራረብ ትችላለህ ከማንም ሰው ጋር እና ሪል እናት ከሆንሽ አንቺም ለራስሽ ማለት እናት ስለሆንሽ ብቻ እኔ እናት ነች እንደዚህ እናቴ እንደዚህ አይነት ነገር ካወራች ሶሻል ሚዲያ ላይ ወጣች ማለት ነው። እዚህ ያለ ህዝብ 8800 ህዝብ አለ። እናቴ እንደዚህ አይነት ነገር ወጣ ካወራች ስደቧት። እንደዚህ አይነት እናቴ ልጅኝ እናቴን አውጥቻት አላውቅም ሶሻል ሚዲያ ላይ ፎቶዋን ለራሱ እዚህ ስቶር ስላረገችው ነው ያገኘሽው እንጂ የእናቴን ፎቶ አታገኝም በጭራሽ። ቤተሰቦች የተከበሩ ቆራቢ ሰጋዴዎች ናቸው። በእምነታቸው፣ በሀገራቸው፣ በህዝባቸው የማይደራደሩ ህዝብ ነው ያለኝ። እናት አባት ነው ያለኝ። ገባሻ? ዛሬም እወዳታለሁ፣ ነገም እወዳታለሁ፣ ከነገ ወዲያም እወዳታለሁ። እናት ስለሆንሽ ብቻ የማከብርልሽ ምንም ታምር የለም። እናት የእናት ክብርነት ይዛ ስትሄድ ነው እንደ እናት የምታከብራት የምችለው። እንደ እናት ካላከበረች፣ ልጅቷን ካልያዘች፣ ካልጠበቀች እናት ልትሆናችን በምንድን ነው እናት እንዴ? ከማንም በላይ እኮ እዚህ ሀገር መጥተው እያሳደጉን ያሉ እናቶች ከኖች ማርያም በ10 እጥፍ የሚሻሉት። አሁንም ለዴዚ ስል ወይት አሁንም ወገን ማርያም እኔ እናቴ ትወጣት ነው። ከማንም ዘርጋ መነካካት አልፈልግም። ኢቭን ትግራዋይን ስደብ፣ አንቋሽ ስደብ፣ አገሬን ስደብ፣ ማንነቴን ስደብ፣ ህዝቤን ስደብ፣ እናቴ ስደብ አልነካሽም። አማራ እንደዚህ፣ ኦሮሞ እንደዚህ፣ ትግራይ እንደዚህ፣ ኢትዮጵያ እንደዚህ፣ ኤርትራ እንደዚህ አልልም። ነበር ይበራል ከአሁን በኋላ በጭራሽ አልልም ማለት ነው። እንደፈለግሽ ስትለፈልፊ ትዋለሽ። ባልሰማኝ ነው ማልፍሽ። ኦኬ በቀደሙን ላይ ብላይ መጥቼ ያወራሽ ለምን ዴዚን ስታስለቅሻት ስለነበር ነው፣ እያለቀሰች ስለነበር ነው። 21 ዓመት ሙሉ ይበቃሻል ያልኩሽ ደግሞ ገበናሽን ጉድሽን ስለምታውቂ ነው። እና ስለሆንሽ ብቻ የግድ መከበር አለብሽ እንዴ? ዴዚን አፈቀርኳት ማለት ለዘላለም ከዴዚ ጋር ኖራለሁ ማለት አይደለም። በእናቴና በአባቴን አይቼዋለሁ። እየተዋደድክ መለያየት እንዳለ በእናቴና በአባቴ አውቀዋለሁ። እየተዋደዱ ስለተለያዩ ማለት ነው። ገባሻ? አሁን አዞርሽው አሌክስ ለኦሮሞኑ አስወልጄ በወልም ለራሱ ማለት ነው። ማርያም አቅም ቢያጥረኝም እጄ ቢሰበር እግሬ ቢሰበር ለማንም አሳልፌ አልሰጣትም። ቤተሰቦቼ ይበቁኛል።
ቤተሰቦች አልፈም ህዝብ ይበቃኛል። ደግ ህዝብ፣ የዋህ ህዝብ ነው ያለኝ። ለራሱ ተርፎ ለሌላ የሚሆን ህዝብ ነው ያለኝ። አንድ ማንም ትግራዋይ ደግሞ በሀገሩና በፍቅረኛው በእናቱ አይደራደርም። ገባችኋ? እኔ አካውንቷን የተቀበልኩት ጋይስ ለሁላችሁም ግልጽ እንዲሆናችሁ አካውንቱን የተቀበልኳት በሙሉ ኢቭን አንድ ልብስ ሳትቀይር እንደ ሰው አንድ ጃኬት ሳታደርግ በቲክታክ የምታገኘው የነበረ ጊፍት በሙሉ አውጥታ ለራሷ ስለምንጠቀምበት የነበረ ነው አካውንት። ምክንያቱም ልጅቷ ትፈራታለች፣ ረግጣታለች። በቃ ምንም ነገር መልስ እንዳትሰጥ አድርጋ ነው ያሳደገቻት። በራሷ ፍላጎት ሲሆን በእናቷ ፍላጎት ያሳደገቻት ልጅቷ። በቃ ህዝቡ እንኳን ግልጽ አወቀ። በቃ ይሄን ብቻ ነበር የምፈልገው። ይሄን ብቻ እንኳን ሆነ። ይሄ ሆነ። በቃ ምንም ሌላ ነገር አልፈልግም። ልጅቷ ህይወቷን ትምራ፣ ወደ አሜሪካን የተመለሰች ትምህርቷን እንድትማር ነው። አንዳንድ ሰዎች ደግሞ ኮሜንት አድርቻለሁ ላይ አሜሪካ መሄድ ስለምፈልግ ነው ምናምን። አሜሪካ መሄድ አልፈልግም ብሮ። 7 ዘር ያኔ ብፈልግ አሜሪካ መሄድ ትችላለሁ። ብዙ ነፍ ቤተሰብ ያለኝ ቤተሰብ ተውና አጎቴ፣ ወንድሜ፣ እህቶች እዛ ነው ያሉት። መሄድ እችላለሁ። ማንንም ይከልክልኝ የለም። አልፈልግም አሜሪካ መሄድ። ምንድን የተለየ ነገር ያለው ከዚህ ሀገር? የዚህ ሀገር እኮ ይበልጣል። ወረቀት አለኝ። ወረቀት ስላለኝ መሰለኝ ወደ ፈለግኩበት ሀገር እየሄድኩኝ ያሉት። አንቺ ነሽ ደግሞ አሌክስ ትግራዋይ ነው። እኔ ትግርኛን አልፈልግም። ኢቭን አንዳንድ ኤርትራውያኖች እዛ ስታሽቃብጡ ነበር። ኢቭን ትግርኛ ትግራዋይ ኤርትራዊ አላለችም፣ ትግርኛ ነው የተባልከው። አንድ እንደ ሰው ማሰብ ነበረባችሁ። ሁሉ ጊዜ አንዳንድ ጊዜ ሰው ዝም ሲል ማውራት ጠፍቶን አይደለም። ህዝብ እንዳይነካ፣ ሀገር እንዳይነካ፣ ቤተሰቦች እንዳይነካ። ኢቭን እናቴ ተዘቅዘቃ ስትሰደብ ራሷ ከኢንስታግራም ፎቶ ስክሪንሻት አርጋ አንስታ ስትሰጣቸው እናቴ ስትሰደብ ምንም አላልኳቸውም። ከማንም በላይ እናንተ ዘቀዝቋት ሶሻል ሚዲያ ላይ ከማንም በላይ ከፍ ብላ እየኖረች ነው ያልኳት። አሁን ደግሞ የማን ነው ሪስፔክት ያለው ደግሞ በደንብ አድርጋችሁ እያወቃችሁት ራሳችሁ በራሳችሁ ማለት ነው። እና ስለምንም ነገር እኔ አያገባኝም። አይወዳትም በል ኢቭን ከማን እንደተማርኩ ልንገራችሁ። ማርያም ይሄ ሁሉ ዝምታ በምናምን ያለፍኩበት ነገር ስለሆነ ከማን ተማርክ ብትሉኝ ከኔ የጂጂ ልጅ ጋር ከሳምሪና ከልጁ ጋር በዛ ነው የተማርኩት። በቃ ለምን ነካኝ አትበኝ ጂጂ ማርያምን፣ ግን በስነሱ ነው የተማርኩት። ገባችኋ? ፍቅር ካለ በቃ እስከ መጨረሻ ለምን የመጣ ይምጣ፣ ለምን የሄዳ ሄድም፣ ምንም የሚለየው ነገር የለም። እኔ እኮ አይ ዶንት ሪሊ ኬር ብዬ ኮመንት እችላለሁ፣ ግን አልችልም ብሮ። እንደዛ ላደርግ አልችልም። የግድ ሰው ማውራት አለበት እንዴ? አሁን እንደ ሰው አንተ አሁን ዮኒ ማኛ ማለት በስም አሁን ድንፉስ ቅዱስ ትልቅ ሰው ነህ። አታደርሰኝም። አንተ እኔን ወላሂ አታደርሰኝም። ብትወልደኝ አታደርሰኝም። ማርያምን እኔ ነኝ ብትወልደኝ አታደርሰኝም። አንተ ዮኒ ማኛ ሻርክ ታናሽ ነኝ እኔ። ሌላው ቢቀር ማለት ነው እናቷን ሳባርጋችሁ ዴዚን ሳባርጋችሁ ኦኬ፣ ምንድን ነው የማያጣላችሁ? በውስጥም ጨርሶ ማለት ይቻላችሁ። ምክንያቱም እናንተ ጥቅም ይቀራችኋል። አንዳንድ ጥቅም 24 ሀውር ሴቶች እየነካካችሁ እናቶች እየነካካችሁ ስትሳደቡ የምትውሉት እኮ ጥቅማችሁን እንዳይጎድል ነው። ለህዝብ አስባችሁ አታውቁም። ለህዝብ የሚያስብ በሃይማኖት አይነካካም፣ በዘር አይነካካም፣ በፖለቲካ አይነካካም። አርፎን ቁጭ የሚለው ወይት አንድ ሰው ላስገባ። ወይት ጋይስ በቃ ጀግና፣ በእውነት ምንም ነገር አላወራህም። የጨዋ ነገር ነበር ስትመልስ የነበረው። እሷም በቃ የሚፈልገች አንተ ፕሮቴክት እያደረገችህ ነበር። ብዙ ነገር ሊያወሩ ነበር የመጡት። በተለይ ሻርክ የሚባለውን በደንብ አንተ እንዲቀጠቅጥህ ነበር የመጣው። የድሮ የማንነትህን እንኳን የድሮ ነገር አንስቶ አንተን እንዲያስጨፈጭፍህን የመጣው ዘር እንዲያነካካ ነበር የመጣው። አንተ ግን ጀግና፣ በእውነት ምንም ነገር እንድትቀጥል ነው የወጣኸው። ኤኒዌይስ እነዚህ ሰዎች በትክክል ፖለቲካ ለመስራት ነው እንጂ ኢቨን እናትና ልጅ ሊያስታርቁ አይደለም የመጡት። ዮኒ ማኛ በውስጥ እየጻፍኩለት ነበረ፣ እያወራን ነበረ። ማስረጃ አድርግልሃለሁ ከፈለግ። ለእሱ እየተሰደበችው የነበረውን ማስረጃ እኔ ለአንተ ልላክልህ ብየዋለሁኝ። እሱን እንኳን ሊቀበል አልፈለገም።
በስንት መከራ ነው ባይዘው እኔን ያስገባኝ። እሺ አሌክስ እንዲጨፈጨፍ ብቻ ነበር የፈለገው። እኔ ደግሞ መጨረሻ ላይ ጭቅጭቅ የገባሁት አሌክስ ብቻውን ነበረ። ዲፌንት የሚያደርግለት ሰው አልነበረም። ኦንሊ ቲንግ ዴዚ ነበረች። አንዳንድ ጊዜ ደግሞ አይገባትም ነበር አማርኛው ምናምን እና እነሱ ኦልሬዲ ተዘጋጅተው ነው የመጡትና ባይዘወይ ይሄ እነዘር ምናምን ባይዘወይ እኔ ማለት ነው እኔ የአሌክስ ዘመድ ነኝ። ባሌ አማራ ነው። ከሱ 2 ልጆች ወልጃለሁ። ኦኬ እንደ ዘር ከወሰዳችሁት ማለት ነው። ዘር ምንም አያመጣም። ፍቅር ትልቅ ነገር ነው። ኢትዮጵያ ውስጥ ያልተዋለደ ሰው የለም። ምናምን አትወሰዱት። እሷ አው ብለዋለች። አንተ ትግራዋይ ስለሆንክ ልጄ እንድታገባ አልፈልግም ብለዋለች። ልጅቷ ግን ምንም የምታውቀው ነገር የለም። ስለዚህ እባካችሁ በዘር በምናምን አትውሰዱት። የእኛም ልጆች እባካችሁ ታገሱ። ልጅቷ ምንም የምታውቀው ነገር የለም። ባይዘው ታፍና ያደገች ልጅ ናት። እኔ ምንም ነገር ማድረግ አልፈልግም፣ ምንም ማለት አልፈልግም ለእናትየው። እዚህ ጋር ግን እሷ ሳይኮሎጂ ያስፈልጋታል። በጣም ትልቅ እንትን ሳይኮሎጂ ያስፈልጋታል። እሰማሃለሁ